ሄርሜላ እንግዲህ አብርሃም በጣም ጎድቶኛል፣ በጣም ልቤን አድምቶታል። ስለዚህ አሁን ያደረገውን ነገር ነገም ድጋሚ ሊደግመው እንደማይችልና በድጋሚ ልቤን እንደማይሰብረው በምን እርግጠኛ መሆን ይችላለሁ? ስለዚህ እንዴት ብዬ ነው አብርሃምን ይቅርታ ብዬ ወይም ይቅር ብዬው ከሱ ጋር አብሬ መኖር የምችለው እንዴት ነው የሚል ጥያቄ እንግዲህ ጠይቃለች። የኛ ሞናሊዛ ማለት ነው። የኛ ሞናሊዛ ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም ነው። ወሬ ያመልጥሽ፣ ወሬ ያልቅብሽ። እንግዲህ ሱመያ መጥቼላችኋለሁ። እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ያው እንግዲህ ሄርሜላ ማለት ነው እንዴት እንደዚህ ይሆናል እያለች እንግዲህ ያዙ ልቀቁኝ እያለች ነው ማለት ነው። ቡዜም ሁሉም መተው እንግዲህ ቡዜ ታውቃላችሁ በሄርሜላና በአብርሃም መሀል ላይ መግባት ትወዳለች፣ ማሽቃበጥ ትወዳለች። ምክንያቱም ያው ማሽቃበጥ የሚወዱ ሰዎች ያው እንደዚህ የሚሽቃበጥበት ቦታ ላይ አይጠፉም፣ ከኔ ጨምሮ ማለት ነው። እኔም ጀምሮ አለሁኝ እንግዲህ እና ወዶቼ ያው ትናንት ቅድም በሰራሁላችሁ ቪዲዮ ላይ ብዙዎቻችሁ እያያችሁት ነው፣ ኮሜንትም እያስቀመጣችሁ ነው። አዎ ትክክል ነው ሱመያ፣ ትክክል ነው። አብርሃም አሁንም ሊጠቀምባትና የሁለቱን የፍቅርና የሩታን እልህ ሊወጣባትና እነሱን ለማስቀናት ብሎ እንጂ በፍጹም ወዷት አይደለም እያላችሁ ነበርና እሷም እንግዲህ ሄርሜላም የነ ጥያቄ ነበር እየጠየቀችው ማለት ነው። ምክንያቱም እኔ እንዴት አንተ ልመንህ የሚል ጥያቄ ነው ማለት ነው። ምክንያቱም ከዚህ በፊት ልቤን ጎርቶታል ለሱ ብዬ በጣም ብዙ መከራ ስቃዮችን እንትን ብዬ ብላ አላለቀሰች እንደውም አላለችም መሰላችሁ። የኔ ነጣ ይዘሽ ሶፍት ነገር ከቦርሳው ሳብ እያረሽ ጠረግ አድርጊ ካሜራ ላይ ነው ያለሽውና ለማንኛውም ትንሽ ሲያሽቃብጡ ምናምን እናንተ ማሽቃበጥ ለካ እንደዚህ ደስ ይላል። ቡዜ ስታሽቃብጥ ምናምን ላንተ ብላ ብዙ ነገር አንተን ብላለች። ከዚህ በፊትም ከሁሉም በላይ ሄርሜላ አንተ ታስፈልጋለች ብለን ነበር ምናምን። ስለዚህ አሁን ላይ አብርሃም ምንም ነገር ሊያረጋ አይችልም። ከሁሉም በላይ አንቺን ይወድሻል። እልህ ስላስገባሽው ነበርና ሄርሜላም ሩታም እልህ ስላስገባችሁ እንጂ አንቺን ነው የሚወድሽ ምናምን። ወይኔ ማሽቃበጥ ትላላችሁና እንግዲህ ይቅርታው ልትቀበል ወይንም ደግሞ ከዚህ በኋላ ከአብርሃም ጋር ለመቀጠል ሄርሜላ እያቅማማች ነው ማለት ነው። ሽማግሌ የተላኩትን ነገሮች አምና ልትቀበል ነው። በቃ ከዚህ በኋላ ከአብርሃም ጋር ለመኖር ምናምን ልቧ ሁለት ቦታ ላይ ነው። ድንገት በኋላ ላይ መልሶ ቢከዳኝስ እና ደግሞ እዚህ ጋር ደግሞ አይ አልፈልግም ብዬ ብለው ቢርቀኝስ የሚል ሀሳብ አይምሮ ላይ እየተመላለሰባት ነው። እና አይምሮዋ ላይ ይሄ ነገር ሲመላለስ ደግሞ ይሄንን ማሰብ ማለት ይቅርታ አድርጋለት ይቅርታ ባብለው የመጣውን ነገር እቀበላለሁ የሚል ነገር እያየው ነውና ምን እንደሚፈጠር ግን ግራ ተጋብቻለሁ፣ ተወዛግቤያለሁ፣ አላቅም። እስቲ እንግዲህ ይቅርታውን ተቀበለውና አብራ ትኖራለች ወይንስ ደግሞ ቆራጥ ሆና ወደፊት ትሄዳለች? አብርሃም አሁንም ድጋሚ ሄርሜላን ልቧን እንደሚሰብረው እኔ በመቶ እርግጠኛ ሆኜ እነግራችኋለሁ። ለምን በፍቅርና በሩታ ምክንያት ነው አሁንም ይቅርታ ብሎ ሄርሜላ ጋር የሄደው እንጂ መጀመሪያ ላይ እሷ ራሷ እየለመነችው ለምን ይቅርታ አላደረገላትም ነበር? አስመሳይ ነው አብርሃም።